ሰላም እንዴት ናችሁ? ውድ የፋኖስ ኢትዮጵያ ቤተሰቦች እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ዛሬ እስካሁን ሰርቼላችሁ የማላውቅ በጣም ጠቃሚ ቶፒክ ነው ይዤላችሁ የመጣሁት እና የብዙ ሰው ችግር ነው። የጀማሪ ተማሪዎች ብቻም አይደለም። ኢቭን 11 12ኛ ክፍል ተማሪዎች ኢቭን በደንብ የማያስተውሉት እንግሊዘኛ ላይ ችግር የሆነባቸውን ቶፒክ ነው ያመጣሁላችሁ ማለት ነው። ሶ እንግዲህ እንግሊዘኛ ስትማሩ በዋናነት ማወቅ ያለባችሁ ነገር ቢኖር ስለ ቨርቮች ነው። ገብቷችኋል? አብዛኛው ነገር አደረገ፣ ይደረጋል፣ ተደርጓል ምናምን እያልን ስለሆነ የምናወራው ቴንሶች ምንድነው እሱ ቨርቦች ላይ በጣም ጥንቃቄ ማድረግ ይኖርብናል። ሶ እንግዲህ ቨርቦች በዋናነት ፕሬዘንት የሚባል አለ፣ ፓስት የሚባል አለ፣ ፊውቸር የሚባል አላቸው ማለት ነው። በተለይ ያው ፊውቸር ላይ ሌላ በአጋዥ ቨርብ ነው የምንጠቀማቸው ግን ቨርብ ዋን ቨርብ ቱ እና ቨርብ ስሪ የሚባል አለ እንበል አይደለ? ሁሌም ቢሆን ይሄ ቨርብ ነው፣ ይሄ ናውን ነው፣ ይሄ አድጀክቲቭ ነው፣ ይሄ አድቨርብ ነው ምናምን ሲባል እንሰማለን። ግን ብዙዎቻችን ትኩረት አንሰጠውም፣ እንዳትዋሹ አይደለ? ሶ ግን እንግሊዝኛ ላይ ትልቅ ለውጥ ማምጣት ይችላል። ያ ማለት የወርዱ ወይም ደግሞ የቃሉን ማንነት የቃሉን ምንነት ማወቅ ቻላችሁ ማለት ቋንቋችሁ ላይ ኢምፕሩቭመንት ወይ ደግሞ እድገት ማሳየት ትችላላችሁ ማለት ነው። ሶ ዛሬ ማሳያችሁ እሱን ነው። ለምሳሌ አንድን ቃል እንውሰድና ኢት የምትለዋን ቃል ኢት እንግዲህ ምን ማለት ነው? መብላት ነው አይደለ? ሶ ኢት መብላት ነው። ግን ኢትን ቃሏን ስታውቁ መብላት የሚለውን ብቻ አውቃችሁ መሄድ የለባችሁ። የብዙ ተማሪ ችግር ኢት መብላት ነው ብሎ ጨረሰ፣ ደመደመ። ግን አረባቡን አጠቃቀሙን አብራችሁ ማወቅ ይኖርባችኋል ማለት ነው። ስለዚህ ይሄ ደግሞ ግራመር ይባላል። አንድን ቃል ዝም ብሎ አውቆ መሄድ ሳይሆን በአረፍተ ነገር ውስጥ በንግግር ውስጥ ያለውን ኮንቴክስት ያለውን አገባብ መረዳት ካልቻላችሁ ምንም ትርጉም የለውም ማለት ነው። ሶ ዛሬ አሁንም በድጋሚ ነግራችኋለሁ፣ እሱን ነው ማሳያችሁ ማለት ነው። ሶ እንግዲህ ማንኛውም ቨርብ ፕሬዘንት የሚባል አለው፣ ፓስት የሚባል አለው፣ ፓስት ፓርቲሲፕል የሚባል አለው። ወይ ደግሞ በሌላ አገላለጽ ቨርብ ዋን የምንለው ፕሬዘንት የምንለው ነው። ፓስት የምንለው ቨርብ ቱ የምንለውን ነው። ቨርብ ቱ የምንለው ፓስትን ነው። ቨርብ ስሪ የምንለው ፓስት ፓርቲሲፕልን ነው። እንግዲህ ከዚህ በላይ አሉ። እነማን አሉ? እነ ጀረንድ፣ እነ ኢንፊኒቲቭ፣ እነ ፕሬዘንት ፓርቲሲፕል የምንለው ያው የተለያየ አጠቃቀም አለው። ስለዚህ አሉ ሌሎች፣ ግን በዋናነት ቨርብ ጋር የተያያዘ እነዚህን ሶስት የቃል አጠቃቀሞችን ወይ ደግሞ የቨርብ አጠቃቀሞችን ግዴታችሁን ማወቅ አለባችሁ ማለት ነው። ስለዚህ ፕሬዘንት የምንለው ማንኛውም ቨርብ ፕሬዘንት ላይ ሁለት ነገሮች አሉ፣ ለነጠላና ለብዙ ብለን ማለት ነው። ለምሳሌ ኢት የምትለው ቃል ኢት ለብዙ ሳብጀክት ባለቤቶቹ ወይ ደግሞ የበሉት አካሎች ብዙ ከሆኑ ኢትን ነው የምንጠቀመው። አንድ ነገር ከሆነ የበላው ደግሞ ኢትስን ነው የምንጠቀመው በሚለው ልንገራችሁ። ወይ ደግሞ ያው ኢት የምንለው ከሳብጀክቶቹ ጋር አይ ኢት ይባላል፣ ዩ ኢት ይባላል፣ ዊ ኢት፣ ዘይ ኢት ይባላል። ነገር ግን ሺ ኢትስ ነው የሚባለው፣ ሂ ኢትስ ነው የሚባለው፣ ወይ ደግሞ ኢት ኢትስ ነው የሚባለው። እነዚህ ከነ የሳብጀክት ቨርብ አግሪመንት ልዩነቶች ስላሉ ፕሬዘንት ላይ ኢት ወይ ደግሞ ኢትስ የሚባለው ፕሬዘንት ተብሎ ይታወቃል ማለት ነው። ሌላኛው ፓስት የሚባለው ነው። ፓስት ያለፈ ማለት ነው፣ ወይ ደግሞ ቨርብቱ የምንለው ነው። ፓስት ኤት እንለዋለን። እንግዲህ ኢት መብላቱ ነው ያለ፣ ኤት የሚለው አጸጻፉን ቀይሮ እንግዲህ ኢት ከሚለው የተወሰነ ይለያል። ኤት ሲሆን ያለፈ መሆኑ ነው ማለት ነው። ሌላኛው ፓስት ፓርቲሲፕል የምንለው ኢትን ይባላል። ኢትን አያችሁ፣ ኢት የሚለው ላይ ኢኤን ጨምሮበታል ማለት ነው፣ ኢትን ይሆናል። ስለዚህ አገልግሎቱ ምንድነው ከተባለ ፓስት ፓርቲሲፕሎች አገልግሎታቸው አንደኛ ፐርፌክት ቴንሶችን ለመናገር ነው፣ ፐርፌክት ቴንስ ለማድረግ። ሁለተኛ ደግሞ ፓሲቭ ቮይስ ለማድረግ ነው። እንግዲህ ፓሲቭ ለማድረግ ቢቨርቦች ፕላስ ፓስት ፓርቲሲፕል እንጠቀማለን። ፐርፌክት ለማድረግ ደግሞ ሃቭ ቨርብስ ፕላስ ፓስት ፓርቲሲፕል እንጠቀማለን ማለት ነው። ስለዚህ በዚህ ልክ ነው መረዳት ያለባችሁ። አሁን ምሳሌዎች እንመልከት። ትልቅ ለውጥ ማምጣት የሚችሉ ምሳሌዎች ላይ ነው። አዎ ብዙ ጊዜ ቋንቋ ስትማሩ ቃላትን ብቻ ይዛችሁ አትሮጡ። ኮንቴክስት በደንብ በቃ ሲጀመር ቋንቋ ከቃል በላይ ኮንቴክስት ወይ ደግሞ አውድ ይፈልጋል፣ አውድ ይፈልጋል። ስለዚህ አውዱ ላይ ትኩረት አድርጉ ብዙ ጊዜ ማለት ነው።
ሶ ኤግዛምፕልስ ለምሳሌ ፕሬዘንት ላይ ማለት ነው አይ ኢት ላንች አት ኑን ይላል። ስለዚህ ምሳ ከሰዓት እበላለሁ ማለቱ ነው። አይ ኢት ምሳ ከሰዓት እበላለሁ። ዛሬ ከሰዓት፣ ነገ ከሰዓት፣ ትላንት ከሰዓት እያለን አይደለም። ምሳ ከሰዓት እበላለሁ በቃ አለቀ። ያ ማለት ሁልጊዜ የሚለውን ነው የምትረዱልኝ። ፕሬዘንቶች ብዙ ጊዜ ያለ ይሄ በቋሚነት ያለ ነገር ላይ ነው የሚያገለግሉት። ስለዚህ አይ ኢት ላንች አት ኑን ካለ ሁሌ የሚያደርገዋል ማለት ነው። እሺ ሌላኛው ፓስት ሺ ኤት ኤርሊ የስተርዳይ። ስለዚህ ትላንትና ቀድማ በላች በልታለች ትላላችሁ ማለት ነው። ስለዚህ በልታለች የሚለው ወደ ኋላ መሆኑን ያሳያል። አንደኛ ትላንትና የሚል አንድ ቃል አለ። ሁለተኛ ደግሞ ትላንትና ከሚለው ጋር በተያያዘ በልታለች እንላለን ማለት ነው። በልታለች የሚለው ያለፈ መሆኑን ይነግረናል ከትላንት ጋር ሲመጣ ማለት ነው። ስለዚህ ለፓስት ተጠቀምን ማለት ነው። ፐርፌክት ቴንስ ላይ ደግሞ ስንጠቀመው they have eaten already ይለናል። they እነሱ ማለት ነው። have eaten ማለት have ፕላስ ፓስት ፓርቲሲፕል ነው የምንጠቀመው። ስለዚህ ይህ ቴንስ have ፕላስ ፓስት ፓርቲሲፕል ከሆነ ፕሬዘንት ፐርፌክት እንለዋለን። they have eaten already ማለት ቀድመው አሁን በምናገበት ሰዓት ኦልሬዲ ጨርሳለች የሚለውን ያሳያል ማለት ነው። ስለዚህ they have eaten already እነሱ ኦልሬዲ ወይ ደግሞ እነሱ በልተዋል እያልክ ወይ ደግሞ እያልኩኝ ነው ማለት ነው። they have eaten already ስለዚህ ፓስት ነው። ሌላኛው ፐርፌክት ማለት ነው። ሌላኛው ፓሲቭ ነው። ፓሲቭ ሲሆን ደግሞ the food was eaten quickly ትላላችሁ። the food was eaten quickly the food ምንለው ምግቡ ነው አይደለ? was ቢቨርብ ትጠቀማላችሁ ለፓሲቭ ብያችኋለሁ። eaten quickly በፍጥነት ተበልቷል። ስለዚህ አሁን አንድ ላጠራላችሁ የምፈልገው ነገር ቴንሱ ወይም ደግሞ የቨርብ ፎርሙ የቨርብ አይነቱ ኢትን ይላል። ትርጉሙ ግን ይለያያል። ምክንያቱም እዚህ ላይ ፐርፌክት በምንልበት ጊዜ አንድ ነገር ከሆነ ነገር በፊት መከናወኑን ነው የሚነግረን። ለምሳሌ ምግቡን እዚህ ላይ ብናይ ምንድነው they have eaten አይደል? ምግቡ ኦልሬዲ ምንድነው እነሱ ኦልሬዲ ቀድመው መብላታቸው ካሁን በፊት ነገሩን መፈጸማቸውን ነው የሚያሳየው። ፓሲቭ ሲሆን ደግሞ የተደረገው የተፈጸመውን አካል ነው እንጂ ፈጻሚውን አይነግረንም። the food was eaten quickly ምግቡ በፍጥነት ተበልቷል። አሁን ማን በላው የሚለውን አያሳይም። መበላትን መደረግን ነው የሚያሳየው። ስለዚህ ፓሲቮች አንድ ነገር መደረጉን ሲነግሩን፣ ፐርፌክቶች ደግሞ አንድ ነገር ከሆነ ነገር በፊት መከናወኑን ነው የሚያሳዩን ማለት ነው። ገባችሁ? ስለዚህ በዚህ ልክ መረዳት ይኖርባችኋል። ሶ ሁሉንም በአንድ ላይ ስናል ፕሬዘንት ላይ አይ ኢት ላንች አት ኑን ከሰዓት ምሳ ከሰዓት እበላለሁ ነው። ሺ ኤት ኤርሊ የስተርዳይ ነው። ትላንትና ቀድማ በልታለች ነው። they have eaten already እነሱ ቀድሞ በልተዋል ነው። ፓሲቭ ደግሞ the food was eaten quickly ምግቡ በፍጥነት ተበልቷል የሚለውን ያሳያል። ስለዚህ እዚህ ላይ በዋናነት የምትይዙት ኢት፣ ኤት፣ ኢትን እና ኢትን አንድ ቃል እንዴት ታረጉታላችሁ? ምን ያህል አገልግሎት አለው? ይህን ኮንቴክስት ሳትረዱ ብታልፉ በጣም ነው ይከብዳችኋል ማለት ነው። እንግሊዝኛ በጣም ብዙ ቃላቶች አሉት። ገብቷችኋል? አንድ ኔቲቭ ወይ ደግሞ ተወላጅ የሆነ ሰው እስከ 40 ሺህ የእንግሊዝኛ ቃላት ያውቃል ተብሎ ይገመታል። በእርግጥ የሚጠቀሙት ሁሌ ቀን የሚጠቀሙት ከ2500 እስከ 3000 የሚደርሱ ናቸው ተብሎ ይታሰባል። ስለዚህ የሚጠቀሙትና የሚያውቁት የተለያየ ነው ማለት ነው። ሶ ይህን ግን ሲያደርጉት ሸምድደውት አይደለም። ይህን ሁሉ አውዱን ወይ ደግሞ ኮንቴክስቱን መቼ እንዴት መጠቀም እንዳለባቸው፣ ሁለተኛ ደግሞ እንደዚህ እንዴት እንደሚበትኑት ምናምን ስለያዙ ነው። ስለዚህ ኢት የሚለውን ቃል ይዛችሁ ይችን አንዷን በዚህ ወደ 4 አገባብ ከቀየራችኋት ዛት ሚንስ አንዷን በ4 አበዛችኋት ማለት 10,000 ብታውቁ 40,000 ማወቁ ቀላል ነው ማለት ነው። ለምን 10,000 እንደ ኢት አይነት ብታውቁ ወደ 40,000 መሰንጠቅ ቀላል ነው፣ በ4 ማብዛት ማለት ነው። ስለዚህ አውድ ማወቅ፣ አረባብ ማወቅ፣ አጠቃቀም ማወቅ ለዚህ ይጠቅማችኋል ማለት ነው። ኦኬ አሁን ወደሚቀጥለው እንሄዳለን። ወደሚቀጥለው ስንሄድ ጎ የሚለው ቃል ይሆናል። ጎ ማለት እንግዲህ መሄድ ነው የምታውቁት።
መሄድ ማለት ነው። ነገር ግን አውዱ ውስጥ ስንገባ ደግሞ ትንሽ ጊዜ ይይዛል ማለት ነው። ለምሳሌ ፕሬዘንት ላይ የምንለው ፕሬዘንት ላይ ጎ ጎዝ ይለናል። ሁለት አጠቃቀም አለው። ማለትም አይ ጎ፣ ዊ ጎ፣ ዘይ ጎ፣ ዩ ጎ እንላለን። ለአራቱ ጎ ነው ምን። ነገር ግን ኢት ጎዝ፣ ሺ ጎዝ፣ ሂ ጎዝ እንላለን። ስለዚህ ለዛ ነው እንጂ የትርጉም ልዩነት የለውም። እኔ እሄዳለሁ፣ እሱ ይሄዳል፣ እኛ እንሄዳለን እያለ ነው። ሌላ ምንም እንትን አይለውም። አጠቃቅሙ ግን ሳብጀክት ቨርብ አግሪመንቱ ለነጠላ ሳብጀክቶች ነጠላው ነው ቨርብ ስሪ እንትን እንላቸዋለን። መደብ 3 ወይ ደግሞ ፐርሰን ሶስተኛ መደብ እንላቸዋለን ማለት ነው። ሰርድ ፐርሰን እንላቸዋለን ማለት ነው። ለሰርድ ፐርሰን ሲንጉላሮች ጎዝን ነው የምንጠቀመው። ለሌሎች ግን ጎን እንጠቀማለን። ኦኬ ሶ ፓስት የምንለው ቨርብቱ የምንለውን ነው። ቨርብቱ እና ፓስት ተመሳሳይ ነው። ዌንት እንለዋለን። ስለዚህ ጎ የሚለው ዌንት ከሚለው ጋር ምንም ቅርርብ የለውም። ጎ የሚለው ሁለት ፊደል ነው፣ ጅና ኦ። ዌንት የሚለው ደግሞ ደብሊው ኢ ኤን ቲ ነው። ምንም ጅም የለችም ኦም የለችም ሲጀምር ማለት ነው። ግን ትርጉሙ ምን ማለት መስላችሁ? ጎ እሄዳለሁ ማለት ከሆነ ዌንት ደግሞ ሂጃለሁ ማለት ይሆናል። ስለዚህ ለፓስት ሌላ ቃል ነው የምንጠቀመው እንደሚለው ያዙት። ገብቷችኋል? ለፓስት ሌላ ቃል እንደማለት ነው። ኢሪጉላር ይባላሉ። በነገራችን ላይ ኢሪጉላር ማለት ያልተለመደ አረባብ። ሁሉም እንግሊዘኛዎች እንደ ጎ አይደሉም። በቀላሉ ለምሳሌ አማርኛ ላይ ሄደ የሚለው ሄደ፣ ይሄዳል፣ ሂዷል ስንል አትሊስት ከሰውየው ጋር አንደኛ ወንድ ሆኖ ነጠላ መሆኑን እና ሳንለቅ ነው። ሂ ቢያንስ ይሄዳል ይህን እናስቀድምና ለወደፊት መሆኑን ሄ ያለች የሃ ቤት አለች ባጭሩ። ሂ ዷል ዷል ከሚለው ውስጥ ወንድ መሆኑንና ያለፈ መሆኑን አብሮ አለ እዚህ ውስጥ። ይህ ይሄዳል የሚለው አሁንም ፕሬዘንት መሆኑን ያሳያል፣ ፊውቸር መሆኑን ያሳያል። ስለዚህ ኮንቴክስቱ አሁን ይሄዳል የሚለው ቃል ነገ ይሄዳል ካላልኩኝ ሁልጊዜ ይሄዳል። እዩት። ስለዚህ ሁልጊዜ የምትለዋ ቃል ፕሬዘንት መሆኑን ትነግረናለች። ነገ የምትለዋ ደግሞ ፊውቸር መሆኑን ትነግረናለች። ይሄዳል የሚለው ቃል ግን ተመሳሳይ ነው። ሶ ኮንቴክስት ወቁ ማለት ይሄ ነው። አውድ አገባብ ካላወቃችሁ ትጠፋላችሁ ወይ ደግሞ ያደክማችኋል ማለት ነው። ሶ ይህን ያህል ካወራን ልቀጥል። ዌንት ፓስት ነው ካለ ፓስት ፓርቲሲፕል የምንለው ደግሞ ያው እንደነገርኳችሁ ፓስት ፓርቲሲፕል ሁለት አገልግሎት ነው ያለው። ለፓሲቭ እና ለፐርፌክት ያገለግላል። ገባችሁ? ፓሲቭ ቮይስ ማለት ድርጅቱ መከናወኑን የሚነግረን ነው። አከናዋኙን ወይ ደግሞ ተግባሪውን ሰውየውን ሳይነግረን የተደረገው አካል ማለት የተደረገውን ነገር ሊነግረን ነው ፓሲቭ የምንለው። ፐርፌክት የምንላቸው ደግሞ ፕሬዘንት ላይ ሊሆን ይችላል፣ ፓስት ላይ ሊሆን ይችላል፣ ፊውቸር ላይ ሊሆን ይችላል። አንድ ነገር ቀድሞ መከናወኑን የሚነግሩን የቴንስ አይነቶች ናቸው ማለት ነው። ዛትስ ኦል። ሶ ወደ ምሳሌዎቹ እንሂድ። ኤግዛምፕልስ ፕሬዘንት ላይ ለምሳሌ ዊ ጎ እና ይሄ ቃል ያው ልመለስ ጎን ነው የሚሆን። ገብቷችኋል? ጎን አያችሁ። የመጀመሪያው ጎ ወይ ደግሞ ጎዝ የሚለው የሶስተኛው ላይ ጎን ከሚለው ጋር ይገናኛል። ኤንኢ ነው የጨመረው። ከመሀለኛው ከፓስት ላይ ጋር ግንኙነት የለውም። ይሄ ኢሪጉላር ነው፣ አስተውሉ ብዬ ነው። ኦኬ ወደ ምሳሌያችን ስንመለስ ፕሬዘንት የሚለው ቃል ዊ ጎ ቱ ስኩል ወደ ትምህርት ቤት እንሄዳለን። ይህ ቃል ወደ ትምህርት ቤት እንሄዳለን የሚለው አውዱን ነው አብሬ የምነግራችሁ። ወደ ትምህርት ቤት እንሄዳለን። መቼ የሚለው ወደፊት መሆኑን አያሳይም። ምንም ጊዜ አልገለጸም። ዛት ሚንስ ሁሌ እንደሆነ እንረዳለን። እንደዚህ አይነት ንግግሮች ሲደረጉ ማለት ነው። ሁለተኛው ፓስት ላይ ሂ ዌንት ቱ አዲስ ይላል። ሂ ዌንት ቱ አዲስ። ዌንት የምትለው ቃል ሂዷል የምትለው ማለት ናት። ቨርብቱ ስለሆነ ፓስት ስለሆነ ፓስትና ቨርብቱ ተመሳሳይ ነው ብያቸዋለሁ። ቨርብቱ ስለሆነ ዌንት የሚለው ኦልሬዲ ሂዷል፣ ወደ አዲስ አበባ ሂዷል የሚለውን ያሳየናል ማለት ነው። ዌንት የምትለው ቃል። ሌላኛው ፐርፌክት ነው። ፐርፌክት አንድ ነገር ቀድሞ መከናወኑን የሚያሳይ ነው ብያቸዋለሁ። ስለዚህ ሺ ሃዝ ጎን ሆም፣ ሺ ሃዝ ጎን ሆም ቤት ቀድማ ሄዳለች። አሁን እናንተ እኔ ጋር የሆነች ልጅ ከነበረች መጣችሁ የት አለች ብትሉኝ ሺ ሃዝ ጎን እላችኋለሁ። ስለዚህ ሺ ሃዝ ጎን ሄዳለች። ስለዚህ እናንተ
ከመምጣታችሁ በፊት ወይም እናንተ ከማወቃችሁ በፊት ከሆነ ነገር በፊት ማለት ነው ሄዳለች። ስለዚህ ደግሞ የሆነ ነገር መከናወኑን ለማሳየት ነው ፐርፌክት የምንጠቀመው። ኦልሬዲ በዚህ መንገድ ትናገሩታላችሁ። ፎርሙላ ውስጥ ካላችሁ ሃቭ ፕላስ ፓስት ፓርቲሲፕል ነው የሚሆነው። ስለዚህ ሃቭ የምንላቸው ሃቭ፣ ሃዝ እና ሃድ ናቸው አይደል? ስለዚህ እዚህ ላይ ሃዝ አለ። ስለዚህ አለ ጎን ቨርብ ስሪ ወይ ደግሞ ፓስት ፓርቲሲፕል አለልን። ስለዚህ ይህን ፐርፌክት እንለዋለን። ሌላኛው ፓሲቭ። ፓሲቭ አንድ ነገር መከናወኑ ነው እንጂ ማን እንዳከናወነው አንናገርበትም። ስለዚህ እና ደግሞ ፎርሙላው ቢቨርብስ ፕላስ ፓስት ፓርቲሲፕል ነው ማለት ነው። ሶ ፓሲቭ ዘ ቲም ይላል። ዘ ቲም ቡድኑ ማለት ነው። ወዝ ጋን ቢፎር ኑን። ወዝ ጋን ቢፎር ኑን ቢፎር ኑን ማለት ከሰዓት በፊት ማለት ነው። ሂዷል ማለት ነው። the team was gone before ኑን እንላለን ማለት ነው። ኦኬ ነገር ግን አሁን እዚህ ላይ ትንሽ አወዛጋቢ ይመስላል ይህ ምሳሌ። the team was gone የሚለው ቲሙ የሆነ ነገር እያደረገ ይመስላል አይደል? ግን ኤክስተርናል ፋክተር እንዳለበት መረዳት ይኖርብናል። ለምን? ከስትራክቸሩና ከዲፊኒሽኑ ተነስታችሁ አንድ ነገር ቲሙ አሁን ዘ ቲም ወዝ ጎን ያው ቢቨርብ እና ፓስት ፓርቲሲፕል አለ ማለት ቲሙ በሆነ ነገር ነው ጎን የተደረገ ተሰዷል ወደሚል መቀየር አለባችሁ። ዘ ቲም ወዝ ጎን ቢፎር ኑ። ስለዚህ ቡድኑ ከሰዓት በፊት ተሰዷል። ለምን? አንድ ነገር መደረጉን ነው እንጂ ማድረጉን አንናገርም። ስለዚህ ቲሙ አላደረገም፣ ግን ተደረገ፣ ተሰደደ ማለት ነው። እዚህ ላይ ይህን ስትራክቸር ካወቃችሁ ትርጉሙ ራሱ መመለስ ትችላል። ትርጉሙ ትረዱታላችሁ ማለት ነው። ትርጉሙን ከዴፊኒሽን ነው የምትረዱት። ኦኬ። ሌላኛው ሶስተኛ ቃላችን ደግሞ ሶስተኛ ምሳሌያችን ራይት የሚለው ቃል ነው። ራይት ማለት እንግዲህ ደብሊው ሳይለንት ናት። ራይት መጻፍ ማለት ነው። ሶ ፕሬዘንት ላይ ራይትስ አለ። ያው እዚህ ላይ ሳብጀክት ቨርብ አግሪመንት ላይ እንዳነገርኳችሁ ነው። ራይት ለሁሉም ሳብጀክቶች እንጠቀመዋለን ከሲንጉላር ሰርድ ፐርሰን ሲንጉላሮች በስተቀር ማለት ነው። ሰርድ ፐርሰን ሲንጉላሮችን ራይትስ ነው የምንጠቀመው። እነሱም ኢት፣ ሂ እና ሺ ማለት ነው። ኦኬ ፓስት ቨርብቱ የምንለው ነው ሮት እንለዋለን። ስለዚህ ራይት የሚለው ሮት ወደሚል ተቀየረ፣ ወደ ፓስት ወደ ቨርብቱ ማለት ነው። ትርጉሙን ሮት ማለት እንዲህ ማለት ነው ተብሎ አይነገርም። ለምን? በየሳብጀክቱ ስለሚለያይ ትርጉሙ ማለት ነው። ከሳብጀክት ጋር አድርገን ነው የዚህ አረፍተ ነገር ትርጉም ምንድን ነው ማለት የምንችለው ማለት ነው። ሌላኛው ፓስት ፓርቲሲፕል ነው። ፓስት ፓርቲሲፕል ሪትን እንላለን። እንግዲህ ሪትን ፓስት ፓርቲሲፕል ለሁለት ጥቅም ነው፣ ለፐርፌክት እና ለፓሲቭ ነው ብለናል አይደለ? ስለዚህ ሁለት ጥቅም አለው። አጻጻፉም ይህን ይመስላል። ሪትን እንለዋለን። ደብሊው ሳይለንት ናት ብያችኋለሁ። ሪትን እና ቲዳብል ትሆናለች። ለምን ቲዳብል ትሆናለች ካላችሁኝ አንዳንዴ ምን አለ መሰላችሁ ሲቪሲ የሚባል ሩል አለ። ሲቪሲ የምንለው ኮንሶናንት ቫውል ኮንሶናንት በሚሆንበት ጊዜ ያቺ የመጨረሻዋ ኮንሶናንት ደብል ትሆናለች የሚል ህግ አለ። ኦኬ ስለዚህ ለዛ ነው ሪትን እንለዋለን። ከዛ ወደ ኤግዛምፕልስ ስንመጣ ፕሬዘንት ላይ አይ ራይት ኢሜልስ ዴይሊ። ዴይሊ የምትለዋ በየቀኑ የምትል አድቨርብ ናት። አድቨርቦች ምንድን ነው ጥቅማቸው ካላችሁኝ ቨርቡን ስለ ቨርቡ የሆነ ኢንፎርሜሽን የሚነግሩ ናቸው። ስለ ቨርብ ማለት ድርጊት ወይ ደግሞ ሁኔታ ነው እና ያ ሁኔታ ደግሞ ጊዜ ይፈልጋል፣ ሁኔታ ይፈልጋል። ስለዚህ አይ ራይት ኢሜልስ ዴይሊ። ዴይሊ የምትለዋ የምትጽፉት በየቀኑ መሆኑን ያ ተግባራችሁ ምን ያህል ድግግሞሽ ነው የሚለውን ድግግሞሽ ያሳያል። አድቨርብስ ኦፍ ፍሪኩዌንሲ ይባላል። ድግግሞሽ አመልካች ቃሎች ማለት ነው። ሶ አይ ራይት ኢሜልስ ዴይሊ፣ በየቀኑ ደብዳቤዎችን እጽፋለሁ ማለት ነው። ስለዚህ ራይት የሚለው ፕሬዘንት ነው፣ ሁልጊዜ ለምታደርጉት ስራ የምትጠቀሙት ነው ማለት ነው። እሺ አሁን ደግሞ ፓስት ያለፈ ማለት ደግሞ ሂ ሮት ሪፖርት ይላል። እንግዲህ ሮት የተባለችው ቃል ፓስት ላይ እዚህ ላይ ከላይ ያሳያችሁ ናት ማለት ነው። ስለዚህ
ሂ ሮት ኤ ሪፖርት። ስለዚህ ሪፖርት ማለት ያው ምንድን ነው? ሪፖርት እንግዲህ የሆነ ምላሽ ወይ ደግሞ የሆነ ዜና እንደማለት ነው አይደለ? ስለዚህ ሂ ሮት ኤ ሪፖርት፣ ሪፖርት ጽፏል ማለት ነው። ሪፖርት ብላችሁ ምን ብላችሁ ነው የምትተረጉሙት? ይጽፋል አይደለም፣ የሚጽፍ ነው አይደለም፣ ጽፏል ነው የምትሉት። ለምን ሮት ለፓስት ነው የሚያገለግለው ወይ ደግሞ ቨርብቱ ነው ከተባለ ሁልጊዜም ኃላፊ ያለፈ መሆኑን መረዳት አለብን ማለት ነው ቃል ስናይ። ስለዚህ ሂ ሮት ኤ ሪፖርት፣ ሪፖርት ጽፏል ቀኑን ባይናገርም ማለት ነው። ሂ ሮት ኤ ሪፖርት ጽፏል። እሺ ሶስተኛው ፐርፌክት። ፐርፌክት እንግዲህ ሃቭ ፕላስ ፓስት ፓርቲሲፕል ነው ብለናል። እና ደግሞ ትርጉሙ ፐርፌክት ትርጉሙ አንድ ነገር ከሆነ ነገር በፊት መከናወኑን ነው። ስለዚህ ፐርፌክት ሺ ሃዝ ሪትን አ ቡክ፣ ሺ ሃዝ ሪትን አ ቡክ። ስለዚህ ሺ ሃዝ ሪትን፣ ሃዝ የምትለዋ እንትን ምንድን ነው ሃቭ ቨርብ ናት። ምክንያቱም ለሲንጉላር ሳብጀክት የምንጠቀማት ሲንጉላር ሳብጀክታችን ሺ ነች። ሺ ሃዝ ሪትን። ስለዚህ ሃዝ ተብሎ ሪትን ከተባለ ስለዚህ ፐርፌክት ነው ማለት ነው። ምክንያቱም ሪትን ፓስት ፓርቲሲፕል ነው። ኦኬ ከዛ ቡክ መጽሐፍ ማለት ነው። ስለዚህ እሷ ከአሁን በፊት ሌላ መጽሐፍ ጽፋለች። አሁን ላይ ሁኜ ፕሬዘንት ፐርፌክት ማለት አሁንን እንደ መጨረሻ ፖይንት አድርጌ ነው ማያት። ፓስት ፐርፌክት ከተባለ የሆነች ፖይንት ትሰጠኛለች ያለፈ ቦታ ላይ ሁና አሁንን ያልሆነ ያለፈው ቦታ የሆነ ጊዜ ይሰጠኝና ከዚያ በፊት መሆኑን ይነገረኛል። ፊውቸር ከሆነ ደግሞ የአሁንም ፊውቸር ላይ የሆነች ፖይንት ኦፍ ታይም ታስቀምጡና ከዚያ በፊት መከናወኑን ነው። ዞሮ ዞሮ ፐርፌክቶች መቀደምን ያሳያሉ ማለት ነው። ስለዚህ ሺ ሃዝ ሪትን አ ቡክ ስንል መጽሐፍ ጽፋለች የሚል ይሆናል ማለት ነው። ሌላኛው ፓሲቭ። ፓሲቭ ስለ አድራጊው ሳይሆን ስለተደረገው ነገር ነው የምናወራ ብለናል አይደለ? ስለዚህ ፓሲቭ ላይ ዘ ሌተር ወዝ ሪትን የስተርዳይ። ስለዚህ ዘ ሌተር ደብዳቤው ማለት ነው። ወዝ ሪትን ፓሲቭ በተፈጥሮ ቢቨርብ ፕላስ ፓስት ፓርቲሲፕል ነው የሚደረግበት። ስለዚህ ቢቨርባችን ወዝ አለ፣ ፓስት ፓርቲሲፕላችን ደግሞ ሪትን አለች። ስለዚህ ይህ ፓሲቭ ነው ማለት ነው። ይህን ስትራክቸር እንዳያችሁ ፓሲቭ መሆኑ ይገባችኋል። ፓሲቭ መሆኑን ካወቃችሁ ደግሞ ስለ ተግባሩ መተግበር ነው እንጂ ስለ ተግባሩ ተግባሪ አናውቅም ማለት ነው። ሶ አሁን እዚህ ላይ ዘ ሌተር ወዝ ሪትን የስተርዳይ፣ ደብዳቤው ትላንትና ተጽፏል። ማን ጻፈው የሚለውን ያሳያል? አያሳይም። ተግባር መፈጸሙን ነው የሚያሳየን። ዘ ሌተር ወዝ ሪትን የስተርዳይ፣ ደብዳቤው ትላንትና ተጽፏል። በቃ ማን እንደጻፈው አናውቅም ወይ ደግሞ አይፈልግም። እዚህ ላይ አስፈላጊ አይደለም። ስለ ዋናው ቁም ነገሩን ነው መናገር የፈለግነው ማለት ነው። ኦኬ ግልጽ እንደሆነ ተስፋ አድርጋለሁ። እንቀጥል አይደል? ሶስተኛ ነው ወይም አራተኛ አካባቢ ሲን እናገኛለን። ሲ ማለት አንድ ሰው አይኑን ሲገልጽ የሚታየው ነገር ሲ ይባላል። ሲ እያደረገ ነው ማለት ነው። እኔ አይኔ እንደዚህ ናቹራሊ አይን ያለው ሁሉ የሚያየው ነገር ሲ ይባላል። እንዲህ ብዬ ምሳሌ የመሰጣችሁ ለምን መሰላችሁ? ዋች፣ ሲ፣ ሉክ፣ ግሌር፣ ስቴር ምናምን የሚባሉ ከማየት ጋር የተያያዙ ብዙ የግስ አይነቶች የቨርብ አይነቶች ስላሉ ነው። እሺ አንድ ሰው አይኑን ሲገልጽ የሚፈጠረው ዓለም ሲ እየተደረገ ነው ማለት ነው። እያያችሁት ነው ማለት ነው። ስለዚህ ማየት ሲ ይባላል። በአጭር ቋንቋ ማየት ማለት ነው ሲ። እና ፕሬዘንት ላይ ሲ ነው ወይ ደግሞ ሲስ እንላለን። ያው እንግዲህ ኤስ ወይ ደግሞ ኤስ የምንጠቀመው ሰርድ ፐርሰን ሲንጉላሮች ላይ ነው። እሺ ሰርድ ፐርሰን ሲንጉላር የምንላቸው ሺ፣ ሂ እና ኢት የምንላቸው ሶስት ቃሎች ናቸው። ኦኬ ፓስት ላይ ሶ ነው የምንለው። ሶ የሚለው ቃል ያው ከዛ ኤስ ናት እንጂ ያለችው ተቀይሯል። ኦልሬዲ ግን ሶ እንላለን። ያለፈ ማድረጋችን ነው። ሌላኛው ፓስት ፓርቲሲፕል ላይ ሲን እንላለን። ኤን ጨመረን። ከመጀመሪያው ላይ ኤስኢኢ ነበረ። ኤስኢኢ ኤን እናደርጋለን። ሲን ፓስት ፓርቲሲፕል። እንግዲህ የሶስቱ ጥቅም ምንድን ነው የሚለውን በደንብ እንዳትረሱ። ፕሬዘንት ሁሌ የምናደርጋቸውን ነገሮች ለመናገር ነው። ፓስት ቀድመን ያለፈ ነገር ቀድሞ የሆነ ጊዜ የተደረገ ነገር ስናወራ ነው። ፓስት ፓርቲሲፕል የምንላቸው ደግሞ ሁለት ተግባር አለው። አንደኛው ፓሲቭ ነው። ፓሲቭ ማለት ደግሞ ተግባሩ ስለ ተግባሩ ስናወራ ነው። ሌላኛው ፐርፌክት የምንለው ፐርፌክት ደግሞ አንድ ነገር ከሆነ ነገር በፊት ቀድሞ መደረጉን የሚያሳይ ነው። ኦኬ ሶ በእርግጥ እዚህ ላይ ስለ ፓሲቭ ስለ ፐርፌክት ሳወራችሁ አንዳንድ ዴፊኒሽኖች አሉ። ስለዚህ እነሱ ላይ ሞር ደግሞ ስለ እንትን ሳወራ ራሴ በደንብ መገልጽላችሁ ይሆናል። ስለ ቴንሱ ራሱን ብቻ ይዤ በመጣ ጊዜ ማለት ነው። ኦኬ ወደ ምሳሌዎች እንልፋ። ስለዚህ ሲ ማለት ማየት ነው ካልን
እንግዲህ ለነዚህ ለአራቱ አገልግሎቶች እንትን ማለት አለብን፣ በደንብ ማየት አለብን፣ መጠቀም አለብን ማለት ነው። ፕሬዘንት ላይ she sees her friend ነው የምንለው። she sees her friend ሺ ማለት እሷ ናት አይደል? ስለዚህ እሷ ደግሞ ሰርድ ፐርሰን ሲንጉላር ትባላለች። ሺ የሚለው ቃል ሰርድ ፐርሰን ሲንጉላር። ስለዚህ ሺ ተብሎ ሲስ ነው የምንለው። ለምን መጀመሪያ ፕሬዘንት የሚለው ሲ ወይ ደግሞ ሲስ በሉ ነው የሚለው። ስለዚህ ሲስ የምንለው ለሰርድ ፐርሰን ሲንጉላር ከሆነ ሺ የሚለው ሰርድ ፐርሰን ሲንጉላር ከሆነ ስለዚህ ሲስ የሚለውን ነው የምንመርጥ ማለት ነው። ኦኬ ሺ ሲስ ሀር ፍሬንድ የእሷን ጓደኛ ማለት ነው። ሀር የእሷ ማለት ነው፣ ፍሬንድ ጓደኛ ማለት ነው። እንግዲህ የእሷን ጓደኛ ታያታለች ብላችሁ የምትተረጉሙት። ለምን ፕሬዘንት ነው ከተባላችሁ ሁሌ ማተረጓጉማችሁ በዚህ ልክ መሆን አለበት፣ አስተውላችሁ ማለት ነው። ሺ ሲስ ሀር ፍሬንድ ጓደኛዋን ታያታለች ብላችሁ ነው የምትተረጉሙት፣ ጊዜ ምናምን ሳትሰጡ ማለት ነው። ጓደኛዋን ታያታለች ትላላችሁ። ስለዚህ ሁልጊዜ ያለ መሆኑን ያሳያል ይህ አነጋገር ማለት ነው። ምታያት ናት ካላችሁ ፊውቸር ይሆናል። አያችሁ አሁን ላይ አይደለም ግን ለወደፊት የሚሆን መሆኑን ያሳያል። ምታያት ናት ካልኩኝ፣ አይታታለች ካልኩ ደግሞ አሁን ላይ ሳይሆን ቀድሞ የሆነ ነገር መደረጉን ያሳያል ማለት ነው። ስለዚህ እነዚህን ፕሬዘንት፣ ፓስት፣ ፊውቸር የሚሉት ዝም ብሎ እንደ ቀልድ ዝም ብለው ነገር አይደለም። ቃላት አጠቃቀማችሁን እንድታስተካክሉ ተብሎ ነው። እሺ ሶ ፕሬዘንት ነው እንግዲህ she sees her friend እንላለን፣ ጓደኛዋን ታያታለች። ስለዚህ አንድ ሰፈር ናቸው ወይ ደግሞ ኦንላይን ላይ ፎሎ ተደረገዋል ብቻ ኮንታክት አላት የሚለውን ያሳያል ማለት ነው። እሺ ስለዚህ ፓስት ወደሚለው ስንመጣ የሲ ፓስቱ ሶ ነው ከተባልን ሲነበብ ሳው አይደለም ሶ ነው የሚባለው ይሄ ነገር አነባቡ ማለት ነው። ስለዚህ ፓስት አይ ሶ a movie አይ የሚለው ነጠላ ሳብጀክት ነው፣ ነገር ግን ፈርስት ፐርሰን እንለዋለን። ስለዚህ ፈርስት ፐርሰን ስለሆነ አይ ተብሎ ሶ ነው የሚባለው። በእርግጥ ፓስቶች ላይ ፓስት ቴንስ ሁሉም አይነት ሳብጀክት ላይ ተመሳሳይ ነው፣ ፕሬዘንቱ ነው የሚለያየው እንጂ ኤስ ምናምን የሚለው ፕሬዘንት ሲሆን ነው እንጂ ፓስት ላይ ማንኛውም ሳብጀክት አግሪ ያደርጋል ከአንድ ፓስት ጋር ማለት ነው። ስለዚህ አይ ሶ ሙቪ ማለት ፊልም ማለት ነው። ስለዚህ አይ ሶ ሙቪ። ስለዚህ ሶ የሚለውን ቃል ከተጠቀምኩኝ ቀድሜ የሆነ ሰዓት ላይ ማየቴን ነው የሚያሳየው ማለት ነው። አይ ሶ ሙቪ ፊልም አይቻለሁ። ፊልም አያለው የሚለው ልቅቅ ያለ የሁል ጊዜ ተግባር መሆኑ ይታወቃል። ፊልም አይቻለሁ ካልኩ ግን ቀድሜ ያደረኩት ተግባር መሆኑ ይታወቃል። አያችሁ፣ ፊልም ማይነኝ ካልኩኝ ለወደፊት የማደርገው ተግባር እንደሆነ ይታወቃል። ሶ እነዚህን እንግሊዘኛ ላይ ሲሆን ፓስት፣ ፕሬዘንት፣ ፊውቸር፣ ፐርፌክት እያልን ስለምንጠቀማቸው እነሱን በደንብ ያዙ። አሁን ኦኬ አይ ሶ ሙቪ ጊዜውን አልጠቀስኩም፣ ግን የሆነ ተግባር ፈጽሜያለሁ። ምንን አይቻለሁ? ፊልም ማለት ነው። ፐርፌክት የምንለው ስትራክቸሩን ሁሌ ማስታወሳችኋለሁ። ሃቭ ፕላስ ፓስት ፓርቲሲፕል ነው። ስለዚህ ፓስት ፓርቲሲፕላችን ሲን ነው አይደለ? ስለዚህ ዊ ሃቭ ሲን፣ ሃቭ የሚለው ቨርብ ቱ ሃቭ ነው። ስለዚህ ሃቭ ፕላስ ፓስት ፓርቲሲፕል ኦኬ። ስለዚህ ፐርፌክት መሆኑን አወቅን። አንድ ነገር ሃቭ ፕላስ ፓስት ፓርቲሲፕል ከሆነ ፐርፌክት መሆኑን ታውቃላችሁ። ፐርፌክት መሆኑን ካወቃችሁ ደግሞ ምን ታደርጋላችሁ? ስትረዱት ከሆነ ነገር በፊት ቀድሞ መደረጉን ታውቃላችሁ ማለት ነው። ስለዚህ ራሱ በራሱ ዲፋይን አደረገላችሁ ማለት ነው። ዊ ሃቭ ሲን ዛት ኢሹ፣ ዛት ያ ማለት ነው። ኢሹ ጉዳይ ማለት ነው። ስለዚህ ዊ ሃቭ ሲን ዛት ኢሹ ያን ነገር ቀድመን አይተነዋል የሚል ውስጣዊ ትርጉም አለው። ግን በአማርኛ አይተነዋል የሚል ነው። ኮንቴክስት አለው። አሁን ፓስትና ለምሳሌ አይ ሶ ሙቪ ማለት ፊልም አይቻለው ነው። አይ ሃቭ ሲን ሙቪ ካልኩ ደግሞ ፊልም አይቻለው ነው። ግን ኮንቴክስቱን ዴፊኒሽኑን እንዳትረሱ። ፓስት ካልኩት ዝም ብዬ ስለ ተግባሩ ነው ያወራው። ፐርፌክት ካደረጉት ግን ቀድሜ መሆኑን እያሳየሁ ነው ማለት ነው። ስለዚህ ስትራክቸሩን ማወቃችሁ ትርጉሙን እንድትረዱ ያደርጋችኋል ማለት ነው እንጂ ዝም ብሎ ቢሆን ማለት ከሆነ ትርጉም ይደራረብባችኋል፣ ይመሰቃቀልባችኋል፣ አትረዱትም ማለት ነው። ለዛ ነው። እሺ ሌላኛው ፓሲቭ ነው። ፓሲቭ ልንለው የቻልን ለምንድን ነው ከተባለ ዝም ብለን በውስጥ አዋቂነት አይደለም። ፓሲቭ የምንለው ቨርቡ ቢቨርብ እና ፓስት ፓርቲሲፕል ካለው ኦኬ፣ ሁለቱ ቢቨርብ እና ፓስት ፓርቲሲፕል አንድ ላይ የሚመጣው ለፓሲቭ ነው። ኦኬ በዚያ ፓሲቭ መሆኑን አወቅን።
ፓሲቭ ደግሞ ዴፊኒሽኑ ምን ማለት ነው? የፓሲቭ ዴፊኒሽን ምን መሰላችሁ? ተግባሩ መደረጉን አድራጊውን ሳይሆን የምንናገረው የሆነ ተግባር መደረጉን ነው። በጣም ጥሩ። ስለዚህ ይህ የተደረገው ነገር በሳብጀክቱ ቦታ ይመጣል። ስለዚህ the results ምንድን ነው? ውጤት ነው አይደለ? so the results ውጤቱ were seen were ማለት past participle ነው። seen ማለት were ማለት ቢቨርብ ነው። seen ማለት ደግሞ past participle ነው። so by everyone በሁሉም ሰው the results were seen by everyone ስለዚህ ውጤቶቹ በሁሉም ሰው ታይተዋል። ስለዚህ ውጤቶቹ ላይ ነው ትኩረት የምታደርጉ። ውጤቶቹ በሁሉም ሰው ታይተዋል። ስለዚህ ተግባር ተተግብረዋል ማለት ነው። የማየት ተግባር ተፈጽሞባቸዋል ማለት ነው። ምኖቹ ሪዛልቶች ማን እንደሆነ ቀድመን አላወቅንም፣ ግን ባይ ኤቭሪዋን የሚለው ያው ሳብጀክት መሆኑን በተዘዋዋሪ መንገድ መረዳት ችለናል ማለት ነው። ኦኬ አሁን ሲ አይተናል። ኦኬ አሁን ቴክ ወደሚለው እንሂድ። ቴክ ማለት እንግዲህ በአማርኛ ያው ዲፊኒሽኑ ነው ዋናው ነገር። በነገራችን ላይ ቴክ መውሰድ ማለት ነው፣ ግን በቃችሁ ማለት አይደለም። ቴክ መውሰድ ነው ብላችሁ እንዳትሄዱ። ለምን? አጠቃቀሞችን ማወቅ አለባችሁ። ቴክ አትሊስት ፕሬዘንት፣ ፓስት፣ ፓስት ፓርቲሲፕል ሚል ዋና አጠቃቀም እንዳለው ማወቅ አለባችሁ። እነዚህም ውስጥ ፕሬዘንት የሚባለው ቴክ ወይ ደግሞ ቴክስ እንደሆነ እነዚህ አማራጮች የመጡት ኤስ ያለው ቃል ፓስት ሰርድ ፐርሰን ሲንጉላር ሳብጀክቶች የሚጠቀሙት የሚወዱት ቨርብ ነው። ስለዚህ ሰርድ ፐርሰን ሲንጉላር የምንላቸው ሺ፣ ሂ፣ ኢት ናቸው። ኦኬ ሂ፣ ሺ፣ ኢት። እነዚህ ደግሞ በነገራችን ላይ አንድ ትንሽ ልንገራችሁ። ሰርድ ፐርሰን፣ ፈርስት ፐርሰን፣ ሰከንድ ፐርሰን ምንለው ምኑን ነው ካላችሁ፣ ፈረስት ምንለው ተናጋሪን ነው። ተናጋሪን ፈረስት እንለዋለን፣ የመጀመሪያ ማለት ነው። በአማርኛ አንደኛ መደብ እንለዋለን፣ በእንግሊዝኛ ፈርስት ፐርሰን እንለዋለን። ስለዚህ ተናጋሪ አይ እና ዊ ነው። እኔ ወይ ደግሞ እኛ ብሎ ሊያወራ ይችላል አንድ ሰው። ስለዚህ ያ ፈርስት እንለዋለን። ስለዚህ እኔ ማለት አይ ነው፣ እኛ ማለት ደግሞ ዊ ነው። ኦኬ ሁለተኛ ዩ ነው፣ ወይ ደግሞ ሁለተኛ መደብ አዳማጭ። አንድ ሰው ሲናገር የሚያዳምጠው ሁለተኛ እንለዋለን። መረጃው ራሱ ከአንድ ሰው ወጥቶ ወደ ሌላ ሲሄድ ያ ሌላኛው አካል ሁለተኛ ነው ማለት ነው። ስለዚህ ሰከንድ ማለት ሁለተኛ፣ ሰከንድ ፐርሰን እንለዋለን። በአማርኛ ደግሞ ሁለተኛ መደብ ይባላል። እሱም ዩ ነው። በአማርኛ አንተ ሁለተኛ ነው፣ አንቺ፣ እናንተ፣ እርስዎ እያለን እንላለን። በእንግሊዝኛ ግን አጭርና አጭር ነው፣ ዩ ብቻ ነው። አጠገባችሁ ያለን ሰው ዩ ነው የምትሉት። እሺ ሰከንድ አልነው አይደለ? ሰርድ የምንለው ደግሞ እሷ፣ አንተና እኔ ሁነን ስለሌላ ስናወራ የለችም ማለት ነው። ወይ ደግሞ ብትኖርም የምናወራ አንተና እኔ ስለ ሌላኛ። ስለዚህ ከኔ ወጣ ካንተ ደረሰ ስለሌላ ጉዳይ፣ ያ ሌላ ጉዳይ ሶስተኛ መደብ ይባላል። ስለዚህ እሷ፣ እሱ ብለን ስናወራ ሶስተኛ መደብ ነው እና ደግሞ ነጠላ ናቸው። ስለዚህ ስለ መደብ ይህን ያህል ወይ ደግሞ ስለ ፐርሰን ይህን ያህል ካልኳችሁ እንመለሳለን ወደ ቶፒካችን። ምክንያቱም አንዳንዴ ገረፍ እያሉ ሁሉንም ነገር እንዲጨፍጨፍ ካላስያዝኳችሁ መጀመሪያ ገና ጀማሪ ተማሪዎች ትንሽ ልትወዛገቡ ስለምትችሉ ማለት ነው። ኦኬ ቴክስ ብለናል፣ ለፕሬዘንት ነው። ቱክ ለፓስት ነው ወይ ደግሞ አለፈ ተብሎ ለሚተረጎም ትርጉም ነው። ፓስት ፓርቲሲፕል ደግሞ ለፕሬዘንት ፐርፌክት እና ለፓሲቭ ያገለግላል። ቴክን እንለዋለን ማለት ነው። ኦኬ ስለዚህ ኤግዛምፕልስ ፕሬዘንት ላይ ወይ ደግሞ ሁልጊዜ ለምናደርጋቸው ነገሮች ፕሬዘንት ይባላሉ። ሂ ቴክስ ፎቶስ፣ ስለዚህ እሱ ፎቶዎችን ይወስዳል። በካሜራ ፎቶ ስታነሱ እሱ ቴክ ነው የሚባለው። ቴክ አረጋችሁ፣ ወሰዳችሁ ማለት ነው። የሆነን ቅጽበት ወሰዳችሁ ማለት ነው። ስለዚህ ቴክ ይባላል። ስለዚህ ሂ ቴክስ ፎቶስ ማለት ፎቶ ያነሳል የሚል ትርጉም ነው የሚኖረው። ስለዚህ ሂ ቴክስ ፎቶስ ፎቶ ያነሳል እና ቴክስ ያልናት ኤስ ያላት ናት እና ሂ ስለሆነ ነው። ሰርድ ፐርሰን ሲንጉላር ሶስተኛ መደብ ስለሆነ ማለት ነጠላ ሶስተኛ መደብ ስለሆነ፣ ስለዚህ ሂ ቴክስ ፎቶስ ፎቶ ያነሳል። ስለዚህ የሁል ጊዜ ስራው መሆኑን መረዳት አለባችሁ። ለምን? ፕሬዘንት ነዋ። ፕሬዘንት ሁል ጊዜ የሚደረግ ነገር ነው። ሶ ሂ ቴክስ ፎቶስ በዚህ ትይዛላችሁ። ሁለተኛው ዘይ ቱክ ዘ በስ ይላል። ስለዚህ ቱክ የምትለዋ ፓስት ናት። ስለዚህ ፓስት ካልነ ደግሞ ስላለፈ ነገር ነው ማለት ነው። ስለዚህ ዘይ ቱክ ዘ ባስ ካልነን ባስ ይዘዋል ማለት ነው። አያችሁ እንግዲህ ቴክ የምትለዋ መውሰድ ብያችሁ ነበረ።
ቴንሱ እንትን ሲል አሁን ትላንትና በባስ ሂዳችሁ ከሆነ ዊ ቱክ ዘ ባስ ነው የምትሉኝ እንጂ ዊ ብላችሁ መውሰድ የሚል ምንድነው መያዝ ይሆናል ማለት ነው። ትላንትና ባስ ይዘናል ነው የምትሉኝ አይደለ? መያዝ እንግዲህ መያዝና መውሰድ ተቀራራቢ እንጂ ተመሳሳይ አይደለም። ስለዚህ ቋንቋ ኮንቴክስት ይፈልጋል ያልኳችሁ ለዛ ነው። እያንዳንዷን ቃል ነቃቅማችሁ ብትይዙ መጠቀማችሁ ገብቷችኋል። ግን ኮንቴክስት ወይ ደግሞ አውድ ይፈልጋል። ከቋንቋ ቋንቋ የአውድ ልዩነት የካልቸር ልዩነት ይኖራል። ምክንያቱም ቋንቋ የካልቸር ነጸብራቅ ስለሆነ እንደ ካልቸራችን እኛ ባስ ይዘናል ነው የምንለው፣ እነሱ ደግሞ ባስ ወስደናል ብለው ነው የሚጠቀሙት ማለት ነው። ሶ ከመሃል ኮንቴክስት የሚለውን ነገር ካስገባን ቋንቋውን ተረዳን እንላለን። ስለዚህ they took the bus። ስለዚህ they ሰርድ ፐርሰን ነው፣ ሶስተኛ መደብ ነው። ግን ብዙ ስለሆነ ነጠላ እንጠቀምም። በእርግጥ እዚህ ላይ ነጠላም ቢሆን ለፓስት ተመሳሳይ ነው። they took the bus መኪና ወይ ደግሞ ምንድነው ባስ ይዘዋል፣ ወስደዋል፣ ተጠቅመዋል የሚለውን ያሳየናል። ፐርፌክት ወደሚለው ስንመጣ ፐርፌክት የምንለው አንድን ቃል verb to have plus past participle ካለው ነው። ሶ she has taken the keys። she ማለት እሷ ነው። has taken she የሚለው ያው have ጋር ሲስማማ has የሚለውን ነው የሚወስድ። she has taken the keys ቁልፎቹን ማለት ነው። ኤስ ካለው አንድ ስም ኤስ ከተጨመረበት ብዛትን ያመለክታል። ስለዚህ she has taken the keys ቁልፎቹን ወስዳለች የሚል ይሆናል ማለት ነው። ስለዚህ መቼ ነው የወሰደችው? አሁን ላይ ለምሳሌ አንድ ሰው መጥቶ የሆነ ቁልፍ ሊወስድ መጣ። ግን ሌላ ሰው ደግሞ ቀድሞ ከወሰደው ቀድሞ የወሰደውን እንዴት ነው ማብራራለት? የግድ በፕሬዘንት ፐርፌክት መሆን አለበት ማለት ነው። ስለዚህ ፕሬዘንት ፐርፌክት ለመጠቀም ደግሞ ሃዝ ወይ ደግሞ ሃቭ ፕላስ ፓስት ፓርቲሲፕል መጠቀም አለብህ። ያው በዚህ መንገድ እናገራለሁ ማለት ነው፣ አንድ ነገር ቀድሞ መደረጉ። ሌላኛው ፓሲቭ ነው። ፓሲቭ ደግሞ የምንለው አንድ ነገር ቢ ቨርብ ፕላስ ፓስት ፓርቲሲፕል ከሆነ ነው። ስለዚህ ወዝ የሚለው ቢ ቨርብ ነው። ቴክን የሚለው ፓስት ፓርቲሲፕል ነው። ይኸው እዚህ ላይ ያየ ነው ማለት ነው ይሄ። ስለዚህ the picture was taken today። ስለዚህ ምስሉ ዛሬ ተወስዷል የሚል ትርጉም ይኖረዋል። ተወስዷል ለምን? የሆነ ነገር መከናወኑ ማን እንዳከናወነው እዚህ ላይ የሚያሳይ ነገር አለ? አያሳይም። የሆነ ነገር መከናወኑ ነው እንጂ ማን እንዳከናወነው አያሳይም ፓሲቭ ማለት። ስለዚህ the picture was taken today ዛሬ ምስሉ ተወስዷል የሚል ይሆናል ማለት ነው። ኦኬ ፓሲቭ አየን። ኦኬ ሌትስ ጎ ኦን እንቀጥል አይደል? ሌላኛው ሜክ የሚለው ቃል ነው። ሜክ እንግዲህ የምናውቀው ማድረግ መስራት የሚለው ነው። ስለዚህ ይህ ቃል ግን በሶስት ሰንጥቀን ማየት ይኖርብናል። ወደ አራት ሰንጥቀን ማየት ይኖርብናል። በሶስት ክፍሎች አራት ጥቅም አለው ማለት ነው። በሶስት ፎርሞች አራት ዩዜጅ አለው እንደማለት ነው። እሺ ሶስት ፎርም አለው፣ አራት ጥቅም አለው። ፎርሙ ፕሬዘንት፣ ፓስት እና ፓስት ፓርቲሲፕል የምንለው ነው። ዩዜጁ ደግሞ እዚህ ላይ ኤግዛምፕል ላይ ያሉት ናቸው ማለት ነው። ስለዚህ ዩዜጅ ማለት ጠቀሜታ ማለት ነው። እሺ ፕሬዘንቱ ሜክ ሜክስ ይሆናል። እንግዲህ የነዚህ የሁለቱ ቃሎች ልዩነት ለሰርድ ኤስ ወይ ደግሞ ኤስ የሚጨመረው ለሰርድ ፐርሰን ሲንጉላር መሆኑን እዩ። ፓስት ሜድ ነው። ለሜክ ፓስቱ ሜድ ነው። ፓስት ፓርቲሲፕሉ ደግሞ ሜድ ነው። ተመሳሳይ ነው ማለት ነው። ስለዚህ ሜድ ሜድ። ስለዚህ ፓስቱንና ፓስት ፓርቲሲፕሉን በምን እንየው? በምን እንለየዋለን እንዳትሉኝ። ለምን? ስትራክቸሩ በስትራክቸሩ ነው የምትለዩት። ስትራክቸር አለላችሁ። ለምን? አሁን እዚህ ላይ ፓስት የሚለው ብቻውን ነው ሜድ የሚለውን የሚመጣላችሁ። ፓስት ፓርቲሲፕል ከሆኑ ወይ ቢ ፕላስ ፓስት ፓርቲሲፕል ነው የሚሆነው ወይ ሃቭ ፕላስ ፓስት ፓርቲሲፕል ነው የሚሆነው። ስለዚህ በፎርሙላው ማወቅ ትችላላችሁ ማለት ነው። ስለዚህ ኤግዛምፕልስ ፕሬዘንት ላይ አይ ሜክ ኮፊ። አንድ ሰው አይ ሜክ ኮፊ ካለ ይሄ ነገር ፕሬዘንት ይባላል። ፕሬዘንት ደግሞ ሁልጊዜ የሚደረግ ነገር ነው ብላችሁ ልባችሁን አሳምኑት። ስለዚህ አይ ሜክ ኮፊ ሁልጊዜ ቡና አፈላለሁ። ወይ ደግሞ እንግዲህ ሜክ መስራት ማድረግ ነው ብያለሁ። ግን ለቡና ምንድነው ማፍላት ነው አይደል በአማርኛ የምንጠቀመው። ስለዚህ ወደዚህ እንቀይረዋለና ኮንቴክስት ማለት ይሄ ነው። አውድ ማለት ይሄ ነው። ስለዚህ እነሱ ቡና እናደርጋለን ወይ ደግሞ ቡና እንሰራለን አሉና እኛ ደግሞ ቡና እንሰራለን አንልም፣ ቡና እናፈላለን ነው። ሶ ወደኛ ኮንቴክስት
በዚህ መንገድ መተርጎም ይቻላል ማለት ነው። ስለዚህ አይ ሜክ ኮፊ ቡና አፈላለሁ። እሺ ፓስት ላይ ሺ ሜድ አ ኬክ። እንግዲህ ፓስት ከሆነ ሳብጀክት ፕላስ ፓስቱ ነው የሚሆነው። ሌላ ቢቨርብ ወይ ደግሞ ሃቭ ቨርብ አይገባበትም። ስለዚህ ሺ ሜድ አ ኬክ። ኬክ ያው ዳቦ አይነት ነው አይደል? ሺ ሜድ አ ኬክ ኬክ ሰርታለች ይሆናል እዚህ ላይ ችግር የለውም። ምክንያቱም ኬክ እኛም ሰራን ነው የምንለው። ኬክ ሰርታለች። እሺ ከዛ ፐርፌክት ላይ ስንመጣ ፐርፌክት የግድ ሃቭ ፕላስ ፓስት ፓርቲሲፕል መሆን አለበት። ዘይ ብለናል፣ ሃቭ አለ። ዳትስ ጉድ። ከዚያ ፓስት ፓርቲሲፕል። ስለዚህ አሁን ፓስቱ እና ፕሬዘንቱ እዚህ ላይ ሜድ የሚለው ተመሳሳይ ስለሆነ በሃቭ መቀደሙ ፓስት መሆኑን እንትን ፐርፌክት መሆኑን ያሳውቀናል። ዘይ ሃቭ ሜድ ፕሮግረስ። ፕሮግረስ ማለት ቀጣይነት ማለት ነው። ዘይ ሃቭ ሜድ ፕሮግረስ፣ ፕሮግረስ አድርገዋል እያልኩ ነው። ማድረግ አይደል ሜድ። ስለዚህ ፕሮግረስ አድርገዋል። አሁን የሆነ አንድ አለቃ የመጣና ልጆች እየሰሩ አይደለም ወይ ደግሞ የሆነ ነገር ሲለኝ አይ እየሰሩ ነው ማለት ፈልግ ዘይ ሃቭ ሜድ ፕሮግረስ እለዋለሁ ማለት ነው። እየቀጠሉ ነው፣ እየሰሩ ነው፣ ቀድመው ጀምረውታል፣ እንደምታስበው አይደለም የሚል ኮንቴክስት አለው ማለት ነው። ፓሲቭ ከሆኑ ወደ ፓሲቭ ስንመጣ ዘ ኬክ ዋዝ ሜድ የስተርዳይ። ስለዚህ ፓሲቭ የምንለው ቢቨርብ ፕላስ ፓስት ፓርቲሲፕል ስለሆነ ዘ ኬክ ዋዝ ሜድ። ኦኬ ዘ ኬክ ዋዝ ሜድ ሶሪ እሺ ኦኬ ዘ ኬክ ዋዝ ሜድ ዳቦ ወይ ደግሞ ኬኩ ተማሪዎች የደወሉልኝ ነው ለዛ ነው። እሺ ዘ ኬክ ዋዝ ሜድ ካለን ኬኩ ምንድነው እያልን ነው? ተጋግሯል ማለታችን። ማን እንደጋገረው አልተናገርም። ፓሲቭ ድርጅቱን ማን እንዳደረገው አይናገርም፣ ግን ድርጅቱ መደረጉን ግን ይነግረናል ማለት ነው። ዘ ኬክ ዋዝ ሜድ ማለት ትችላላችሁ ማለት ነው። እሺ ሶሪ በጣም ያው ሪከርድ ማድረግ ከጀመርኩኝ አንዴ እንትን ማለት ስለማልችል ነው። ኦኬ ከዛ ወደ ሃቭ እንሄዳለን። እንግዲህ ሃቭ ሁለት ጥቅሞች አሉት። እንግዲህ ስለ ሃቭ፣ ስለ ቢ፣ ስለ ዱ በደንብ ማየት አለባችሁ። እኔም ብዙ ቪዲዮዎች ሰርቻለሁ። ለምን እንደ ሜን ቨርብ የሚያገለግላሉ፣ እንደ አጋዥ ቨርብ የሚያገለግላሉ። ስለዚህ አሁን እንደ ሜን በሚያገለግልበት ጊዜ ፕሬዘንት ላይ ሃቭ ሃዝ እንላለን፣ ፓስት ላይ ሃድ እንላለን። ተመሳሳይ ነው፣ ሃድ እንላለን ፓስት ፓርቲሲፕል ላይ ማለት ነው። እንግዲህ መኖርን ነው አለኝ ለማለት ነው የሚያሳየን ማለት ነው። ስለዚህ ፕሬዘንት ላይ ዊ ሃቭ ክላስ እንላለን፣ ክላስ አለኝ ማለት ነው። ስለዚህ ሁሌም እማራለሁ ለማለት አይ ሃቭ ክላስ ነው የሚባለው። ኦኬ ሁለተኛው ፓስት ነው። ፓስት ደግሞ ሃድ ነው። ይኸው እዚህ ላይ እንደምታዩት ሃድ ሂ ሃድ አ ፕሮብለም፣ ችግር ነበረበት ለማለት ነው። ችግር ነበረበት። ሃድ ነበረበት የሚለው ያለፈ መሆኑን ያሳያል። አለበት ወይ ደግሞ ይኖርበታል አላልኩም፣ ነበረበት ነው። ፐርፌክት ላይ ደግሞ እንግዲህ ራስ በራሱ ነው የሚሞላው ማለት ነው ይህን ችግር ፐርፌክት ላይ። ለምን ዘይ ማለት ዘይ ሃቭ ሃድ፣ ሃቭ ማለት እንግዲህ ፕሬዘንት ፐርፌክት ላይ የምንጠቀመው ነው። ሃድ ደግሞ አሁንም ሃቭ ቨርብ ቱ ሃቭ ነው። ሃድም ራሱ ቨርብ ቱ ሃቭ ሆኖ ሰርድ ነው ማለት ነው። ምክንያቱም ሃቭ ፕላስ ፓስት ፓርቲሲፕል በሚለው ነው የምንረዳው ማለት ነው። ስለዚህ ሁለቱም የሃቭ ቤቶች ቢሆንም እንኳን ሃቭ ፕላስ ፓስት ፓርቲሲፕል ብለን እንረዳውና ዘይ ሃቭ ሃድ መኒ ቻንስስ፣ ብዙ እድሎች ነበሯቸው፣ ብዙ እድሎች ነበሯቸው የሚል ትርጉም ይኖረናል ማለት ነው። ፓሲቭ ከሆነ ደግሞ ዘ ሚቲንግ ስብሰባው ወዝ ሃድ፣ ስብሰባው ተደርጓል። ማን እንዳደረገው አልተናገርኩም፣ ግን ተደርጓል። ስብሰባ ተደርጓል ለማለት ስትፈልጉ ዘ ሚቲንግ ወዝ ሃድ ትላላችሁ። ግን ሬር ይላል። ሬር ማለት ብዙም አንልም እንደዚህ ለማለት ነው። ኦኬ ሌላኛው ቢ ደግሞ የመሆን ግስ ናት። ስለዚህ ቢ ራሷ በጣም ኮምፕሊኬትድ ነገር ናት። ለምን መሰላችሁ? ለምሳሌ ፕሬዘንት ላይ አም፣ ኢዝ፣ አር ብለን በሶስት ነው የምንጠቀማት። ገባችሁ?
ፓስት ላይ ወዝ፣ ወር እንደዚህ አይነት አላየንም እስካሁን አይደል? ፓስት ፓርቲሲፕል ላይ ቢን እንጠቀማለን። ኦኬ ሶ ቢቨርብ በጣም መታወቅ ያለባት በደንብ ደጋግማችሁ ማየት ያለባት የቨርብ አይነት ናት። ስለዚህ ፕሬዘንት እንግዲህ እንደምታውቁት ሁሌ የምታደርጉት ነገር ነው። ፓስት የምትሉት ደግሞ ያለፈ ነገር ነው። ፓስት ፓርቲሲፕል ደግሞ ለፐርፌክት እና ለፓሲቭ የምንጠቀመው ነው ማለት ነው። ሶ ፕሬዘንት ይህን ሁሉ የተለያዩ ቃላቶች እንዴት ይጠቀማል ከተባለ ፕሬዘንት ላይ ምን ማለት ይኖርባችኋል መሰላችሁ? አምን የምትጠቀሙ አይ ለሚለው ሳብጀክት ነው። ኢዝን የምትጠቀሙት ሺ፣ ሂ እና ኢት ለምትለዋ ነው። አር የሚለውን ደግሞ ለሌሎች ልበላችኋል ይቻላል። ለሌሎች ወይ ደግሞ ለዩ፣ ለዊ እና ለዘይ ማለት ነው። ለሶስት ነገሮች አር የሚለውን እንጠቀማለን። አሁንም ለኢት፣ ለሂ እና ለሺ ኢዝ የሚለውን እንጠቀማለን። አይ ለምትለዋ ሳብጀክት ብቻ አም የሚለውን እንጠቀማለን። መቼ? ፕሬዘንት ላይ። ፕሬዘንት ምንድነው ጥቅሙ? ሁሌ የሆነ ነገርን ለማሳየት ነው። ኦኬ ፓስት ማለት ደግሞ አሁንም ለነጠላ ሳብጀክቱ እንግዲህ ፓስት ሌሎች ቨርቦች ተመሳሳይ ነበር የሚጠቀሙት ፓስት ላይ ማለትም ፓስት አንድ ቨርብ ነው የሚኖረው ነበረ በሌሎች ቢ ግን ሁለት ነው ያላት። ስለዚህ ወዝን የምንጠቀመው ለሂ፣ ለሺ እና ለኢት ነው። ያ ማለት ለሰርድ ፐርሰን ሲንጉላር ማለት ነው። ወርን የምንጠቀመው ደግሞ ለሌሎች ነው። ለአይ፣ ለዊ፣ ለዩ፣ ለዘይ ማለት ነው። ለአራቱ ወርን እንጠቀመዋለን። ፓስት ፓርቲሲፕል ላይ ተመሳሳይ ነው። ሳብጀክት ግንኙነት የለውም። ለምን? ሳብጀክቱ ላይ ፓስት ፓርቲሲፕል ላይ ሳብጀክቱ ላይ ግንኙነት ያላቸው ቨርብ ሃቮች ናቸው። ሃዝ ወይ ደግሞ ሃቭ እንድንል የሚያስገድደን ሃቭ ነው እንጂ ከሱ ቀጥሎ የሚመጣው ቢን ነው እንትን ነው አይመርጥም ማለት ሳብጀክት አግሪመንት አይፈጥርም፣ አይመለከተውም ማለት ነው። ስለዚህ ይህን ካልኳችሁ ምሳሌዎችን እንመልከት። ኤግዛምፕልስ ፕሬዘንት ላይ ሺ ኢዝ ሃፒ ደስተኛ ናት። ስለዚህ ስለ ኑሮዋ ስለ ህይወቷ እያወራን ነው ማለት ነው። ሺ ኢዝ ሃፒ ደስተኛ ናት። ኦኬ ፓስት ከሆነ ደግሞ they were tired ደክሟቸው ነበረ። ፓስት ነው። ነበረ የሚለው ቃል ራሱ ያለፈነትን ያሳያል። እሺ ፐርፌክት ደግሞ he has been busy ስራ በዝቶበት ነበረ ይላል ማለት ስራ በዝቶበት ነበረ። has been የሚለው እንትን መሆንን ያሳያል ማለት ነው። has been ስራ በዝቶበት ነበረ። has been busy ከአሁን በፊት ስራ በዝቶበት ቀድሞ ስለቀደመ ስራ ነው የምናወራው ማለት ነው። ፓሲቭ ደግሞ የሆነ ነገር መሆኑን ነው የምናውቀው። the work has been done ስራው ተጠናቆ ነበረ ወይ ደግሞ ተጠናቋል